ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ድጋሚ ተገናኝተናል ማለት ነው። እንግዲህ የተገናኘነው በሩታ ምክንያት ነው። ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩ ማለት ነው። እኔ በጣም ነው የገረመችኝ ሩታ ማለት ነው። እኔ አላቅም ማለት እኔ እንጃ የሆነ የተለየች ሴት ትሆን ወይም ደግሞ አላቅም የሆነ ከእናቶች የተለየች ትሆን ወይም ደግሞ ያው የመጀመሪያ ነው ልጅ የወለደች ሁለተኛ ነው አልለመደችም አልልም። ገባችሁ አይደለ? ግን በጣም ገርማኛለች በጣም ማለት ነው። የምሬን ነው የምላችሁ። ምክንያቱም አንድ እናት ኦኬ አንድ ልጅ አምጦ የወለደ 9 ወር ያረገዘች እናት ኦኬ እኛ እንኳን ሳንወልድ ራሱ ስለ ልጅ ስሜት ይገባናል። ገባችሁ አይደለ? እኔ ባለፈው እናቷ ጋር ይቀመጥ ምናምን ሲባል እንኳን እኔ አይሆንም እያልኩኝ ነበረ። ግን አይሆንም ያልኩኝም ደግሞ በምክንያት ነው። ሩታ እኔ በጣም ብዙ ጊዜ ተናግራለሁ። ይሄ ከሀገር መውጣት የሚለው ከሀገር ልውጣ ምናምን የሚለው ነገር በእነሱ ውስጥ የማይጠፋ ነገር ነው። እንኳን ከሀገር አይደለም እዚች ኤርትራ እንኳን አይሄዱም። ኦኬ እዛው አጠገብ ኢትዮጵያ አጠገብ ያለው ኤርትራ እንኳን አይሄዱም፣ ሱዳን እንኳን አይሄዱም ማለት ነው። እነዚህ ዝም ብሎ ቱረ ነፋ ናቸው። በዚህ አጋጣሚ ገባችሁ አይደለ? ከሀገር ልወጣ ነው፣ ካናዳ ሊሄድ ነው፣ አሜሪካን ሊሄድ ነው፣ አውሮፓ ሊሄድ ነው። እንዴ በወር ስንቴ ነው እናንተ ከኢትዮጵያ የምትወጡት? ኢትዮጵያ ምን አረገቻችሁ? እንደፈለጋችሁ ዝሙት እየሰራችሁ ተቃርፋ ተቀብላችሁ ቁጭ ብላለች ኢትዮጵያ ማለት ነው። ገባችሁ አይደል? ልክ የሆነ ሌላ አገርን እንደ ትልቅ ነገር አይታችሁ ከኢትዮጵያ አስበልጣችሁ ለዛ ሊሄድ ነው እዛ ሊሄድ ነው እዚህ ሊመጣ ነው የምትሉት ማለት ነው። አያልቅባችሁ፣ ውጭ ሀገር መሄድ አያልቅባችሁ፣ አውሮፓ መውጣት አያልቅባችሁ። ምን ማለት ፈልጌ ነው እንግዲህ አንቺ ቆይ ሩታ ማለት ነው አንቺ ልጅሽን ማሳደጋችም ልጅ ምን በወጣ ነው የሚሰቃየው? ልጃችሁ ሉሌ ምን ባደረገ ነው? ራሱ እግዚአብሔር ራሱ ተሳስቶ ነው ለእናንተ የሰጣችሁ። እግዚአብሔር እንደው እግዚአብሔር ይቅር በላችሁ። እኔ ራሱ ይቅር በለኝ። ለእናንተ ሲሰጥ እግዚአብሔር ተሳስቷል ተሳስቷል። ገባችሁ አይደለ? ቆይ ልጅ ምን ባጠፋ ነው እናንተ ሁለታችሁ ልጅን ውሳድ ልጅ አልፈልግም አለሽ እኮ ሩታ። አታውቂም? አይገባሽም እንዴ? ባለፈው ልጅንም አላሳይም ታያለ እያልሽ እየፎካሽ የነበርሽ ሴትዮ ዛሬ ደግሞ በልመና ውሰድ ከአገር ልወጣ ነው አየሩ አይስማማም ስለዚህ ውሰድ ለምነሹ ቆይ ነው የምለው ለምነሹ ልትሰጪ ለምንድን ነው ከአፍሽ መጀመሪያ የሚወጣ ቃላቶችን ማትጠብቂ ማትቆጣጠሪ? ልጅንም ማየት አችልም ስትይ ኦኬ ችግር የለውም ማለሽ አይደል እንዴ? አታሳይም ብሎሻል። አልፈልግም ሲያድግ አባቴ ብሎ ይመጣል ብሎ ጥሎልሽ ነው ሄደው አይደል እንዴ? አንቺ ግን ሁሌ በቃ እንደ እኔ እንጃ አላቅም። ይሄንን ደግሞ ማን ነው የመከረሽ? ማን ነው የነገረሽ? በግድ ጠርተሽ ልጅን ውሰድ ልጁ አንተ ጋር እንዲሆን ልጁ ማየት እንኳን የማይፈልግ ልጅ በቃ ሄርሜላ ጋር ነው ልጁ እንዴ የራሱን ህይወት ይኖርበት። የምሬድ ነው። አሁን አብርሃም ማለት ነው አንቺንም ልጁንም አይፈልግም። ከሄርሜላ ጋር ላይፉን ማሳለፍ ነው የሚፈልገው። ሚስቴ ተጣልታኝ አቤትስ ቁጭ ብዬ ኦኬ እንትን የሆነ ሰይጣን እንዲያሳስተኝ ምናምን ራስን ጭንቀት እንዲሆን አልፈልግም። ስለዚህ ወጥቼ እንደፈለኩ መዝናናት ምፈልግ ነው ልጅ ነው ምፈልግ ሰው ነኝ የሚል ሰው ጋር አንቺ ልጅ አስቀምጠሽ ልትሄጂ እኔ በጣም ነው የገረመችኝ። የምሬን ነው። ለአይና አላሳይም ያለችው ውሰድ ሉሌን ለምና ማለት ነው። አልፈልግም ብሎ ጥሏት ሄደ። አብርሃም ለልጁም ለአንቺም ፍቅር የለውም። አለቀ። ቆርጦለታል። እመኚ እንዴ አሁን ሉሌን ሰጣችኝ ብሎ እንዲመጣልሽ ኮና አይመጣም። በቃ ተይው በቃ ሩታ አንቺም የራስን ህይወት ኑሪ፣ እንደ እናት ሆኚ ልጅሽን አሳድጊ። ብዙ ነገር ሰርተሽ ልጅሽን የማሳደግ አቅም ያለሽ ሴት ነሽ። እስቲ ቆራጡኝ እንዳነጋገርሽ። በቃ አብርሃም በቃ ደካማ ጎኑ ልጅ ነው። አሁን ይሁን ልጁ ራሱ ቆረጠልት። አለቀ። አንዴ ናና ይኸው አንዴ አታየው ልጅን አላሳየም፣ አንዴ ደግሞ ናና ውሰድ እያልሽ ይኸው ጭራሽ ሉሌን ራሱ እንዲጠላ እያረግሽ ነው። ግን ሁለታችሁ እንደፈለጋችሁ ሆኖ ልጁን ግን ከማላችሁ አውጡ። ምንም አልወጣ። እሱ የማያውቅ ዓለም ነው የመጣው። ምንም አያውቅ፣ ምንም አላደረገም። ልጅሽ እኮ አብርሃም አይደለም። ልጅሽን አሳድጊ። ለልጅሽ መስዋዕት ክፈይ፣ እንደ እናት መስዋዕት ክፈይ። ልክ እንደኛ እናቶች ልብስ አጣን ልብሷን ቀደለኛ ሰፍታ እንደምታለብስ እናቶች ጧትና ማታ አንድ ቀን ረፍታታ ኦኬ ገበየደች እኛን እንዳሳደገች እናቶች እንደ ድሮ እናቶች ሁኚ። ለልጅሽ መስዋዕት ክፈይ። ልጅሽን አሳድጊ እንደማንም ሴት ጭራሽ ለምነሽ ለአባትዮ ልትሰጪ የትም ሂጂ ይዘሽ ሂጂ። አየር አይደለም ምንም ይበል
መታመም ከፈለገ አየር ሳይመቸው ማለት ነው አሳክሚ። እናት ልጇን ከእንቅፍ አትጥልም፣ አታወጣም። አብራ እንደፈለገች ትሆናለች። ለማንም አሰጥም አምና ልጇ የሚጎዳ የራበው እንኳን የ7 ወር ልጅ አይደለም ኦኬ የ10 ዓመት ልጅ እንኳን እናት ለሌላ ሰው አሳልፋ አትሰጥም። ምክንያቱም ይርቦ ይመስላታል፣ የማይጠጣ ይመስላታል። መጀመሪያ ሩታ እናቱኝ እናት ማለት ምንድነው ሀሳቡ ልትሆን ይችላላችሁ። ያን ያህል ብዙም የሚጋነን ወይ የሚካበድ ምናምን ነገር አይደለም። አልቆይም ግን ያው ሆነ ላይክ አብርሽን ጠርቼዋለሁ ቡቹን እንዲቀበለኝ ላልተወሰነ ጊዜ ለሆነ ያህል ጊዜ ያን ያህል ብዙም አልቆይም ግን ያው ከዚህ በፊት ቡቹን እኔ ጋር ይሁን ምናምን እያለኝም ስለነበረ ጠርቼዋለሁ። አሁን የበፊቱን ነው አንተ የምታወራው ሰው በፊት ገና ከዛ በኋላ እኮ ብዙ ነገር ተቀይሯል እኮ ሩታ ብዙ ነገር ተቀይሯል። ልጅንም አታይም ብለሻል፣ አላይልሽም ብሎሻል። ብዙ ነገር እኮ አውርታችኋል። መጀመሪያ ልጁ እኔ ጋር ይሁን ካለ ሰርቆ ከወሰደብሽም በኋላ እኮ ብዙ ነገር ተቀይሯል። ብዙ ነገር እኮ አውርታችኋል። አንቺ የመጀመሪያውን ጫፍ ይዘሽ አትምጫ፣ መጀመሪያ ያለሽን ይዘሽ አትምጫ። ከዛ በኋላ እኮ አብርሃም ቀለበት አደረገ፣ ከኤርሜላ ጋር ሆነ፣ የኤርሜላ ፍቅር ተቀበለ፣ ከኤርሜላ ጋር ሆነ። ልጁንም አላይልሽም አለሽ እንዴ? መጀመሪያ ገና እሱ ለሉሌ ፍቅር የነበረበት ሰዓት ወይም ደግሞ ሉሌ እኔ ጋር ይሁን ያለበት ሰዓትን ይዘሽ አትምጪ። ወይስ እዛ ሰዓት ነው የተቀረጸው የቪዲዮ ብቻውን እሱ ጋር ለማድረግ ማለት ነው? በእርግጠኝነት እሺ ይለኛል ብዬ አስባለሁ። ምክንያቱም ከዚህ በፊት ብዙ ጊዜ እኔ ጋር ይሁን ምናምን ብሎኝ ስለሚያውቅ አሁን እኮ ሩታ ግራ ገብቶታል። ቤተሰብ ግራ ገብቶታል። መንገዱን የሚያሳይ ሰው ጠፍቶባታል እንጂ ማለት ነው። እኔ እህት ነኝ የምትላለች አይደለ? እነ ሜሪ ዳኒ እኔ ያለውላት እህቴ ናት ከጎኗ ነኝ ምናምን የሚሉት አሉ አይደለ? ቢያንስ ማለት ነው ሩታ አገለቀ የምትወጣ ከሆነ ለሆነ ጊዜም ሌላ ቦታ የምትሆን ከሆነ ማለት ነው አጋዥ አለኝ ብላ የለ ሩታ አጋዥ አለ። ኦኬ ሜሪ እንደ እህት ነኝ ምናምን ትልለ ልጆ ቢያንስ ማለት ነው አብርሃምን ስለምትፈልገው ነው እንጂ ቤተሰብ ልዑልን ለአብርሃም ለመስጠት አይደለም። ገባችሁ አይደለ? ከአብርሃም ጋር ተለያይቷል። አብርሃምን ማየትም የማትፈልግ ከሆነ ከአብርሃም ጋር ከቆረጠላቸው ማለት ነው እኔ ቦን ልጅን ለነ ሜሪ ነው ሰጥቼ የምሄደው። እናቴ ጋር እንኳን ካልወሰድኩ ለ3 ቀን ለ4 ቀን ከሀገር መውጣ ከሆነ እነ ሜሪ እህቴ ምናምን ምትል የለች ከአጋዤ ጋር እሷ ጋር አስቀምጣለሁ። አባት ነው ኦኬ አባት ነው። ካልሆነም ደግሞ እናቴ ጋር ወስዳለሁ። ቅርብ አይደል እንዴ? ለእናትሽ አሰጪም ከፈለግሽ ምትሄጂ ከሆነ ከእናት በላይ ምን አለ? እንደውም አያት እኮ አንከባክበው ነው የሚያሳድጉት። አንቺን ልጁን ከጠላሽ እንደውም አብርሃም ከአንቺ ጋር ካልሆነ አብርሃም ከኔ ጋር ካልሆነ የማፈቅረው የምወደው ሰው ከኔ አጠገብ ካልሆነ ልጄንም አልፈልግም ምትይ ከሆነ ሩታ እንደዛ ነው አስተሳሰብሽ የሚመስለኝ ማለት ነው። አብርሃም ከኔ ጋር ካልሆነ ልጁንም አልፈልግም ምትይ ከሆነ ሲጁ ለእናትሽ አንከባክበው ያሳድጉልሻል። ገባሽ አይደለ? እናት እናት አማት ነው የሚባለው ለአብርሃም አማት ወይም ደግሞ ለአንቺ ደግሞ እናት የልጅ ልጅ እናት በጣም ነው የሚያሳድጉት። ስለዚህ ሲጫቸው ለእናትሽ ያሳድጉልሽ። አትጫወቱበት ሉሌሌ ማለት ነው። ለዛ ከኔ ነው የመጣው ይህ ሀሳብ ከሱ አይደለም። እኔ ፈቃደኛ እስከሆንኩኝ ድረስ ምንም የሚከለክለው ነገር ይኖራል ብዬ አላስብም። አይደለም አንቺ እንደፈለግሽ ነው የምታጂው አብርሃምን። ስትፈልጊ ልጁን አትይዋለሽ፣ ስትፈልጊ ደግሞ ናውሰት ትይዋለሽ። ስለዚህ አንቺ ያመጣሽው ሀሳብ ሁሉ ትክክል ስለሆነ አብርሃም ይቀበለኛል ብለሽ ታስቢያለሽ። ከዛስ ራስሽን ትሰደቢያለሽ፣ ራስሽን ታዋርጃለሽ። ፈጣሪ ትዕግስቱን ስጣኝ። አቃጠለችን፣ እኔማ አቃጠለችን። በየትኛውም መንገድ ብትሄዱ እኔ ፈቃደኛ እስከሆንኩኝ ድረስ እሱ ልጄ ከእሱ ጋር የማይቆይበት ምንም አይነት ምክንያት ይኖራል ብዬ አላስብም። አላቅም የተለየ ምክንያት ይኖራል። እሱ ፈቃደኛ ይሆንልሻል ሁሉ ነገር ማለት ነው። አብሶ ለምን ስለማላስብ ማለት ነው። እና እንግዲህ ይቀበለኛል ብዬ አስባለሁ። ያው ትንሽ ሰሞኑም አልመጣም ይናፍቀዋል ብዬ አስባለሁ። በዚህ አጋጣሚ የሰሞኑንም ናፍቆት በዛው ይወጣል ብዬ አስባለሁ። ሩታ ልኮ አልቆረጠላትም። የኔ እናቴን ያሳዘንሽኝ። የምሬን ነው የምልሽ ሩታ አልቆረጠልሽም። ሴቶች ግን ማለት ነው ስንወድ ስናፈቅር ሙሉ ልብ እንሰጣለን። ከዛ በኋላስ ወይ እንላለን። ወንዶች እኮ የሚሰጡን እኮ ጥቂት ነገር ነው። ሊረሱን ራሱ ሳምንት አይፈጅባችሁም። ይሄንን አናቅም ሴቶች። እሱ እኮ ቆርጦለታል አብርሃም። እሷ ግን አልገባትም። አሁን ራሱ አልገባትም። ወይም ደግሞ መሸነፍ አይመስላትም መሰለኝ እንጂ ሩታ ማለት ነው ያለ አብርሃም መኖር አልችልም፣ የሱ ፍቅር አልወጣልኝም ብላ እንኳን ለመናገር ትፈልጋለች። ግን በቃ እሷ እሊ ውስጥ ስለገባች ገደል ይግባ ምናምን የምትለው ከላይ ከአንገት በላይ ነው እንጂ ከልቦ አይደለም። ያለ አብርሃም መኖር እንደማችን እኔ ራሱ ደጋግሜ ተናግሬያለሁ።
የሰሞኑን ናፍቆት ይወጣል ብዬ አስባለሁኝ። ምክንያቱም የሰሞኑን ናፍቆት እሱ ቆርጦለታል። የኔ እናት እንኳን ልውሌን ናፍቆት ማለት ነው እየመጣ ነበረ አይደለም። በእርግጥ ግን አስቸኳይ ስለሆነብኝ ግዴታ ነው የዛ ቦታ መገኘት ስላለብኝ የኔ መገኘት አስፈላጊ ሆኖ ስለተገኘ መሄድ አለብኝ ማለት ነው። እና ልጄን ወደዛ ይዘሽ መሄድ ነው። ምክንያቱም የማያውቅ ሀገር ራሱ ሩታ ገና 6 ወር ሳይሞላ ራሱ ማለት ነው ይዘሽው ልትሄጂ ነበር። እንደ የት ሀገር ነው? አውሮፓ ነው ምናምን ደስታ ሳይመጣ ራሱ ይዘሽው ልትሄጂ ነበረ። ይዤሌን ነው ምናምን እያልሽ ነበረ። ስለዚህ ምን የተለየ ነገር አለው? የተለየ ነገር አለው? ቤተሰብ የለው። እዛ ሰዓት ይዘሽው ልትሄጂ የነበረው ሀሳብ ነው። ስለዚህ ይዘሽው መሄድ ነው። ምን ችግር አለው? ማለት ማድረግ አልፈለኩም። ምክንያቱም የሄድበትም አካባቢ ለሱ ምቹ ሊሆን ስለማይችል ለዛ ብዬ ያው ከእሱ ጋር እንዲሆን ለማድረግ አስቤያለሁ። ይቀበለኛል ብዬ ተስፋ አደርጋለሁ ሳይሆን ይቀበለኛል። ምክንያቱም አባቱ ነው። ምክንያቱም ከተያዩ ትንሽ ቆየት ብለዋል። ናፍቆታል ብዬ አስባለሁ። ኋላ ራሱ አያችሁት ፎቶ ሩትና አብርሃም ማለት ነው። ገባችሁ አይደለ? ቲክቶክ ላይ ያለው ፎቶ እያላችሁ ነበረ። እኔ የቲክቶክ ፎቶ ያው ቪዲዮን አይቻለሁ፣ ግን አልሰራሁበትም ዩቲዩብ ላይ ማለት ነው። ምክንያቱም እኔ አውቃለሁ ቤተሰብ፣ እኔ ሁሉንም ነገር አውቃለሁ። ያው ያልገባችሁ ብዙዎቻችሁ አላችሁ እንጂ ይግባችሁ። እስቲ ትንሽ እየቆያችሁ እንኳን ይግባችሁ። አውቃለሁ በደንብ ሩታና አብርሃም በደንብ ድራማ እንደሚሰሩ፣ በደንብ ስራ እንደሚሰሩ፣ ቀረጻ አንድ ላይ እንደሚሰሩ፣ ልብስ ቀያይረው እንደሚሰሩ ሁሉም ነገር አውቃለሁ። ግን በለቀቁት ቪዲዮ ደግሞ እንደ ቪዲዮ አስቴት እንሰጣለን እንጂ ኤቭሪዴ እኛ እየመጣን ሩታና አብርሃም እኮ አንድ ላይ ነው ያሉት፣ ዛሬ እኮ አንድ ላይ ነው የተቀረጹት፣ አንድ ላይ ነው እኮ የሚያድሩት፣ አንድ ላይ እኮ ነው የሚበሉት ብለን አናውራም። ገባችሁ አይደለ? በለቀቁት ቪዲዮ እንደነሱ አስቴት እንሰጣለን እንጂ ሩታና አብርሃም አንድ ላይ እንደሚኖሩ ባልና ሚስት እንደሆኑ እንዳልተለያዩ በደንብ አውቃለሁ ቤተሰብ፣ በደንብ ገባችሁ? ግን ያልገባችሁ ይግባችሁ። እኔ ብዙ ጊዜ እናገራለሁ፣ አይገባችሁ ግን ይግባችሁ። ትንሽ እንኳን እንትን እያላችሁ ይግባችሁ። እኛ ላይ ነው የሚጫወቱት ብዬ ብዙ ጊዜ ተናግሬያለሁ። ስለዚህ አሁን እየገባችሁ ነው መሰለኝ አይደል? ደወልኩለት ባይሆን እዛ ብዬ ነው እንጂ ይናፍቀኛል እንጂ አሁን አታልቅሽ ሩታ፣ አታልቅሽ፣ እኛንም አታስለቅሽን። እናንተ ለገንዘብ ታለቅሳላችሁ፣ እንደፈለጋችሁ ትሆናላችሁ። ያንቺ እንባማ ቶሎ ነው የሚመጣው። ልክ እንደኔ እንባ ነው የሚመጣው ማለት የኔ እንባ ቤተሰብ ምንም እንትን ሳትሉ ብቻ የሚያለቅስ ሰው ልይ እንጂ ማለት ነው ቶሎ ነው ማለቅሰው። ገባችሁ አይደለ? ያው እዚህ ጋር አሁን ሩታ ለመሄድም አስባ አይደለም፣ ልጇንም ጥላ ለመሄድ አስባ አይደለም። ነገር ግን እኔ የሚያናደኝ ድርጊቷ ብቻ ነው የሚያናደኝ። ስራዋ ያናደኛል በጣም። አብርሃምን ለምና ድጋሚ መታ ልጅን ውሰድ ምናምን ማለት የለባትም። በቃ ሩታ በቃ አሁን ማለት ነው ይኸውልሽ ብዙ ነገር ለፍተሻል አይደል? ለመመለስ ሞክረሻል። አሁን ደግሞ በሁለት እግርሽ ቆመሽ ኦኬ ማን እንደሆን ስታሳይ ወንድን ልጅ በእጃችን የምናስገባው እኛ እኮ ሴቶች እኮ ብላተኛ ነን። ማንንም እንኳን አብርሃምን አይደለም መንግስት ራሱ እጃችን ለማስገባት የምንችል ብላተኛ የሆነን ሴቶች ነን። ገባችሁ አይደለ? ስለዚህ አንቺ ማን እንደሆንሽ አሳይ። በሁለት እግርሽ ቆመሽ ኦኬ እስቲ በቃ አብርሃምን ራሱ ንቀሽ አሳይ እስቲ። ሁሌ እሱ እንድንቀሽ ሳይሆን አንቺም እስቲ እሱን ንቀሽ አሳይ እስቲ። እንደማትፈልጊው እስቲ አሳይ። ከዛ በኋላ ታያለሽ፣ አብርሃም ራሱ ይመጣልሻል ከፈለግሽ ማለት ነው። ግን አንቺ ሁሌ እንደዚህ ከሆንሽ ሁሌ እንደዚህ ነው የምትኖሪ። አብርሃማ ልክ ሲመጣ ማለት ነው ምን ትዝ እንደሚል ታውቃላችሁ? እዚህ ቤት እቃ ያጠበው ያ የተቀረጸበት ቪዲዮ ትዝ ነው የሚለው። በቃ ሁሌ ጥንስስ ያለው ነው የሚመስለው። ተኝቷል። ማለት ምን ማለት ያስፈልገዋል? ለምን የጠራሽኝ? እሺ ይቅርታ። አያችሁት? አቤት! እኔ እኮ ወደ አክሽን ሲሉ ማለት ነው ወደ አክት ነው የሚገቡት። ታውቃላችሁ?
አብርሃም ኮስተር ይላል። አሁን ማን ተለማምዷል እንዴ? ምን ሆናችሁ ነው ቤተሰብ? አሁን በደንብ ለምዷል፣ በደንብ ተዋህዷል። ገባችሁ አይደል? አሁን በደንብ ለትንሽ ጊዜ ከዚህ ሀገር ልወጣ ነው እና ብቻ አንተ ጋር እንዲሆን ነበር የፈለግኩት። ማለት የሚሄድበት አካባቢ ለሱ ላይ መቸው ስለሚችል አየሩም ወይዘሩ ምንም አንድ አይነት አይደለም። አሁን ከተላመደው አየር ጋራ ይጋጫል። አንተ ጋር እንዲሆን ነበር የፈለግኩት። መሄድ ስላለብኝ እና እዛ ቦታ መገኘት የግድ ስለሆነ መሄድ ነው እና ሀገር ልወጣ ነው። እኔ እኮ ሩታ ማለት ነው ግራ የምታጋቢ ምንድነው ተቀለሽ አብርሃም ማለት ነው አንቺ ነፍሰ ጥሩ ሆነሽ እንኳን አንድ ቀን ልጄ እንዴት ነው ብሎ እንኳን ያልጠየቀሽ ሰው አሁን ከወለድሽ በኋላ ልጄ ስላለ የእውነት ልዑሌን ፈልጎ የእውነት ላንቺ አዝኖልሽ ይመስላል። እኔ ነፍሰ ጥሩ እያለሁ ከኔ ጎን ያልነበረው ባል ማለት ነው እኔን ያላንከባከበኝ ባል ልጄን ከወለድኩ በኋላ ልጄ ስላለ ኦኬ የሆነ ስቃይ ሰጥ ልጄን አሳልፍ ለሱ ልሰጥ ግን ገና ከሆኑ እየናፈቀኝ ነው እየሰሰነ በፊት በብዙ ጊዜ እኔ ጋር ሆን ስልሽ ተስልሽ ነበረ። ዛሬ ላይ የምታገኝና የምንለስ ይመስልሽ ነገርኩ እኮ ምክንያቱም የምሄድበት አካባቢ ለሱ ምቹ አይደለም እኮ። ስለምትሄድበት ቦታ ለምን ጠየቁሽ ያለሁት ለእኔ ለመስጠት ግን እንዴት አሰብሽ ነው እያልኩሽ ያለሁት። ለሌላ ሰው በሰጠው አንተ አንደኛ ነገር ሌላ ነገር ነው የምታስበው። ብዙ ነገሮች ልትል ትችላለህ። እኔ እያለሁ ምናምን ልትል ትችላለህ። ሲቀጥል ደግሞ አሁን ደግሞ ማለት ነው ቤተሰብ ልንገራችሁ። አሁን አብርሃም ኦኬ ልጁን አልስማማም አልወስድም ይላል አይደለ? ከዛ በኋላ ሩታ ለእናት ወይም ደግሞ ለሆነ ሰው ስትሰጥ ማለት ነው እንዴን ልጄን ለሰው ሰጥታ ሄደች ምናምን ብሎ ደግሞ ረብሻ ያነሳል። ታያላችሁ፣ ጠብቁ። ይህንን ሰሞን አላገኘኸውም እንደኔ ሀሳብ ሜቢ ናፍቃል ብዬ ስላሰብኩኝም በዛውም አንድ ላይ እንድትሆን ብዬ እንጂ ሌላ ነገር አስቤ አይደለም። እውነት ለመናገር ይህን ሰሞን ያላገኘሁበት ምክንያት እኮ እንዳላገኘሁ ስላደረጋችሁ መሰለኝ እንጂ ሳልማግኘት ሳልፈልጋችሁ አይደለም ማለት ነው። በፍጹም እንዳታገኘ ያደርጉበት ምክንያት የለም። እንዴ ሩታ በሚዲያ እኮ ተናግረሻል። ልጅና አታይም መቼም ብለሻል እኮ ተናግረሻል። ይሄን በቪዲዮ ነው የተናገርሽው። አብርሃም ደግሞ አላይም ብሎ ትቶ ሲሄድ አይተናል። ኖርማል ነው። ልጅን ላይ ልመጣ ነው ብትለኝ እንዳትመጣ ልጅን እንዳታይ ብዬ ከልክዬ ካላውቅም ልከለክልም አልችልም። ምክንያቱም ይህንን ነገር ብዙ ጊዜ ተነጋግረንበት እንዴ ሩታ በቪዲዮ ተናግረሻል። አታይም ልጅን ብለሻል። እንዴት ነው ሰና ውሳኔ ነው። ህግ ፊት ቁጭ ብለን የወሰነው ውሳኔ ነው። ይህን ነገር ባደርግ እኔ ላይ ምን አይነት ጣጣ እንደሚያመጣብኝ ስለማውቅ እኔ ደግሞ እያወቅኩኝ ራሴ በመጀመሪያ ደረጃ ይህን አማራጭ ለእኔ ለምን እንደወሰድሽ አላውቅም። አሁን ደግሞ ምን አይነት ነገር እንደቀመማችሁልኝ ማቆጣር ይችላል። ገባሽ? ስለዚህ አሁን ያሙነ እኔ አማራጭ መቼም ቢሆን ልጅሽን ለእኔ አሰጥተሽ ለመሄድ አማራጭ ልሆን አልችልም። ለምን አይነት ነገር እውነት ለመናገር ማለት ነው። ለምን እናትሽ አለች፣ እህቶችሽ አሉ፣ ምናምን መስጠት ትችላለሽ። ገባሽ? ለእኔ ለመስጠት ቆይ ልጨርስልሽ። ለእኔ ለመስጠት እንትን ያልሽበት የራሱ የሆነ ምክንያት አለሽ። እሱ ምክንያት ግን ከዛው ራስሽ ጋር ይቆይና ግን ደግሞ ይህንን ነገር ለእኔ እንትን ስላልሽኝ ከልብ አመሰግናለሁኝ። ግን ደግሞ በዚህ ታይም ልጁ ገና ራሱን ስላልቻለ ምንም ነገር ስለማያውቅ እኔ ጋር መሆን አይችልም። ነገ ከነገ ወዲያም ደግሞ ይህን ልጅ የሆነ ቦታ ብሄድ ህግም ስለሚጠይቀኝ እኔ ጋር እንዲሆን እኔም አልፈቅድም ማለት ነው። ይህን ሀሳብ ስራ አያችሁ፣ አይፈልግም አብርሃም። በቃ ቆርጦለታል። እኔ ቆርጦለታል ስላችሁ በምክንያቱ ነው። አለቅ አብርሃም አይፈልግም። ገባችሁ አይደለ? በጣም አመሰግናለሁ። አብርሃም ይከፋዋል፣ የሆነ ነገር ይሆናል ምናምን ብለሽ እንዳታስቢ። እኔ የትም ቦታ ይሁን ብቻ ደህንነቱ የተጠበቀበት ቦታ፣ ሰላም ያለው ቦታ ይሁን። ከዛ ውጪ ችግር የለውም። ማየት ካለብኝ እየሄድኩኝ አየዋለሁ። አያችሁ፣ የትም ይሁን ሰላም የተጠበቀ ቦታ ብቻ ይሁን ሰላም ይሁን የትም ስጪ አለ። እኔ ጭቅጭቅ ያነሳል ብዬ ነበረ። አብርሃም እንደቆረጠ የምታዩት በዚህ ነው። ግን ሩታ ደግሞ ሞኝ ናት። ልቡ ሚራራላት መስሏት አማርኛ ሊጠፋብኝ ነው። ሲቀጥል ደግሞ ልክ እንደሷ በቃ ሩታ አሁን የአብርሃም ፍቅር ጭራሽ አልወጣላት። አብርሃም ደግሞ ወጥቶለታል። ገባችሁ? ግን ደግሞ እኔ ጋር መሆን እንደማይችል በግልጽ አማርኛ ልነግርሽ እፈልጋለሁ። እና አሁን መጣሽ ሀሳብ ግዴታ ከሆነ መሄድሽ እኔ ጋር ግን መሆን አይችልም። ወይም ደግሞ ጊዜውን ማራዘም ትችላለች። ገባሽ? ትንሽ ራሱን እስኪያውቅ ድረስ እስኪጠናከር ድረስ ጊዜውን ማራዘም ትችላለች። እንደዛ ማድረግ እኮ ብችል ኖሮ አንተ አማራጭ ልትሆናቸው እንደዛ ማድረግ ብችል ኖሮ አሁን ስለሆነ ነው ታይሙ እንደዛ ለማድረግ የፈለገው። ነገርኩህ እኮ ወይዘሮ ከዚህ ሀገር ውጭ ነው ሄደው። አሁን አንድ አይነት አይደለም ወይዘሮ የለማ አገሩ አይነገርም ዘንድሮ ማለት ነው። ምክንያቱም ሁሌ አውሮፓ፣ አሜሪካ፣ ካናዳ እያሉ ስለሆነ አሁን ደግሞ የት እንደምትሄድ አትናገርም። ውጭ ልወጣ ነው ቅርት አሜሪካ እንዶ እናንተ በምኞት ሞታችሁ እኮ ነው። መሄድ ከፈለጋችሁ ለምን አትሄዱም? ከሀገር መውጣት ትፈልጋላችሁ? በዚህ ልክ ውጡ፣ በቃ ውጡ። የምሬን ነው። አዳምጠኛ እኔ ጭቅጭቅ አልፈልግም። አንድ አዳምጠኝ። ሲቀጥል ደግሞ ማለት ነው ከዚህ በፊት እናቴ ቤት ይዤው ልሄድ ስል እንዴ ፖሊስ ነው ይዤልሽ የምመጣው የትም ይዘሻል። ሩታ የበፊቱን አታንሽ። በቃ ሩታ በፊቱን አታንሽ። ከዛ በኋላ ብዙ ቪዲዮ ሰርታችኋል። እንደዛማ ብሎ ነበረ። ግን ከዛ በኋላ ደግሞ ልጅንም አታይም ብለሽ ደጋግመሽ ተናግረሽዋል። አላይልሽም ብሎሻል። 10 ቪዲዮ ሰርታችኋል ከዛ በኋላ
ላይ ነው። በዛን ጊዜ ከአንዴ ሁለቴ እኔ ሳላቅ ስንትና ስንት ጊዜ እዛው ጭልጥ ብለህ ከርመህ አሁን ደግሞ ልክ አስፈላጊ ነገር ሆኖ ሲገኝና ምናምን የሆነ ነገር ሲፈጠር እኔ ጋር ቢሆን ይጎዳል ምናምን አልክ። አይ ነው እሱን አውቃለሁ። አሁን አብርሃም ቆርጦለታል። ከሉሌ የበለጠ ራሱ ሄርሜላ ትበልጥበታለች መሰለኝ። አሁን አስተሳሰቤ ራሱ እንደዛ ነው። ከሉሌም እንኳን ሩታ አይደለም ከልጁ ራሱ እየበለጠ ለሩታ ነው ለሄርሜላ ነው ቦታ የሚሰጠው፣ ለሄርሜላ ነው አለቅ። ከሄርሜላ ጋር ምንም አይነት መቀያየም አይፈልግም። ህይወቱን ቀጥሏል አለቅ። በቃ ቆረጠ። ወንድ ልጅ ከቆረጠ የሚባለው እንደዚህ ነው። ማየት አለብኝ አያለሁኝ በጎን ማድረግ ያለብኝ ነገር በልጁ በኩል የትኛውም ለሚመጣብኝ ነገር አለሁኝ ፊት ለፊት ነኝ። ከዛ ውጭ ግን እኔ ጋር ግን መቆየት አይችልም። በህይወቴ ገና ሁኖ ልጄን እንትን በሌለኝ ብዬ ማቆም እንጂ አንድም ቀን በልጄ ጉዳይ አንተን የሆነ ነገር እንድታደርግልኝ ጠይቄ አላውቅም። በእኔም ጉዳይ ጠይቄ አላውቅም። በልጄን ጉዳይ ምንም ነገር እንደዚህ ሁን ብዬ አድርግም ብዬ አላውቅም። ሲቀጥል ደግሞ ህግም ይሄን ነገር ሊጠይቅ አይችልም። ምክንያቱም እኔ ፈቃደኛ ሆኜ ነው እየሰጠሁት ያለሁት። አስገድደኸኝ አይደለም። ልጄን የሚሆንበትን ቦታ ሳላቀርቶ አይደለም። አንተ ጋር እንደሚሆን አውቃለሁ። አሁን ሩታ ቆይ የሆነ በጣም የምን ድግስ ነው አውሮፓ የተጠራሹ? ከሀገር ውጭ ምንድን ነው? የሆነ ፕሮጀክት ጀምረሽ ነው ወይስ ንግድ አለብሽ? ወይስ እቃ ንግድ ልታመጪ ውጭ እየሽ ነው ወይስ ምንድን ነው? የእናንተ አውሮፓ መሄድ ውጭ መሄድ ከሀገር ውጭ መውጣት አይሰለቻችሁ? ግን የት ነው የምትሄጂ ነው? ግን ብትሄጂም ኦኬ ለእናትሽ ሲጫለቅ ለእናትሽ ሰጥሽ መሄድ ትችያለሽ። እዛ አንተ የምታደርግበትን ቦታ ምናምን ሁሉም ነገር ኃላፊነቱን ላንተ ሰጥቼ ነው እንጂ ያኔ እኮ ምንም የማውቀው ታሪክ የለም። ስልክ አይሰራም፣ ምንም ነገር አይሰራም። ያኔ እኔ ስለማላውቅ ህግ ሊጠይቀህ ይችላል። አሁን ግን ደግሞ ከኔ ውጭ የሚያስፈልጋቸው ብዙ ነገሮች ስላሉ ከኔም ውጭ የሆነ ነገር ስለሆነ ላይክ ብዙ ሰው ስለሆነ የኔን መሄድ እዛ ጋር አስፈላጊ ሆነ የተገኘው ለዛ ብዬ ነው እንጂ አሁን ያሰብሻቸው ሀሳቦች ማከናወን ትችያለሽ። ግን ደግሞ ነገም ከነገ ወዲያም ልጁ ደህንነቱ የተጠበቀበት ቦታ ላይ እኔ ልጄ ደህና ነው ሁሌም እግዚአብሔር ይመስገን። እንደዛ መቀመጥ ይችላል። ከዛ እኔ እየመጣሁኝ ማየት እችላለሁ። የሚያስፈልገውን ነገር ማቅረብ ይችላለሁ። ከዛ ውጭ ግን ዛሬ ላይ በማላውቀው ነገር ተነስተሽ አላውቅም ነገ ላይ ምን አይነት ምክንያት ፈጥረሽ ልከሽኝ አስበሽ ነው ልጄ ወሰደ ብለሽ ምናምን እንደዛ ነው። ያንን ባስብ እኮ ቪዲዮ አለ በቃ ምን ያህል ነው የምታስተውለው? ግን ልንገራችሁ አብርሃም ማለት ነው ልንገራችሁ ቤተሰብ በደንብ እንትን ብሎታል። ገባችሁ አይደለ? ከዚህ በፊት ሩታ ያደረገችው አሁን እንደዚህ እቃ ማጠቡ ምናምን ማለት ነው በቃ ቅስሙን ሰብሯል ቤተሰብ። ከዚህ በኋላ ምንም ሊያምን አይችልም። ገባችሁ? በቃ እሱ ነው በቃ እሱ የሆነ ነገር አሁን ከዚህ በኋላ ሩታ እውነት እንኳን ብታወራ እያመናት አይደለም። ገባችሁ አይደለ? ያ ነገር ነው አሁን እሱ በቃ የሆነ ከዚህ በኋላ የሆነ ነገር በቃ ሪሊ እንኳን ብታወራ ሩታ እውነተኛ ነገር እንኳን ብታወራ እንደዛ ብታረገኝስ ድጋሚ ልትከሰኝ ነው ምናምን ብሎ ራሱ የሚያስበው እዛ ሰዓት እንትን ስላለ ነው። ገባችሁ አይደል? ምስክር አለኝ እኮ እዚህ ጋር ካሜራ ደቅኜ ነው ፖስት ላደርገው ነው። ኖርማል ነገር ነው። ብከስ እንደዚህ ያደረገ እንኳን ብዬ ብከስ ራሴ ላይ ሰንሰለት አልጠመጥምም። እያየሁ ነው አይደል? ካሜራ ይዤ እያወራሁ እኔ እናንተ ጋር መቼም ጥሩ ነገር እንደማሰሩ አውቃለሁ። ገባሽ? ልጅህን መያዝ ነው ማመን አለማመን እንደዚህ የሚያደርገው ከብዙ ነገር ሲጀመር ማለት ነው ያለሽው ነገር ሌሎችም እየሆኑ ያሉት ነገር በጣም ብዙ ነገር እያየሁ ነው እና ዛሬ ላይ በምንም አድርጋቸውን ይነመጣል እንደሆነ ይገባኛል። ስለዚህ እኔ ላይ ደግሞ ምንም አይነት ምክንያት እንደማታገኙ 100% እርግጠኛ ነኝ። ዛሬም ነገም ከነገም ወዲያ ምን አይነት አእምሮ ነው ግን ያለው? ሰው በግልጽ ነገሮችን እያስረዳ ሰው በግልጽ ነገሮችን እየነገረ ለመረዳትም ሆነ ለማስተዋል ምንም አእምሮ አልተከፈተም። በጣም የሚገርመው ነገር ችግር የለውም። እሺ ይህንንም ሳምንት ልጅህንም አላየሁም። ካሁን በኋላ አትየው፣ ልጄንም ብለህ አትፈልገው። ልጄንም እናቴ ጋር አደርገዋለሁ። ግን ደግሞ ወጣ ወረደ ብለህ አንዲት ነገር እንድትናገር አልፈልግም። የፈለግኩትን ነገር የማድረግ መብት አለኝ። ሰምተኛል አይደለ? ከዚህ በፊት ካገል ወጣ አይደለም እናቴ ቤት ሄጄ አሁን እንግዲህ ለእናቴ እሰጣለሁ ብላለች። ቤተሰብ ለ2 ሳምንት አርፌ ልመለስ ስል ነው ያዙ ልቀቁኝ ብለህ አምባጓራ የፈጠርከው። አሁን ግን አንዲት ነገር ለማድረግ እንዳትሞክር። ሰምተኛል? በቃ እዛው ራስህን ችለህ ኑር። እንደውም ባትመጣው ደስ ይለኛል። እሺ ጋር እሱ ግዴታ ይሰማል። አያችሁ አሁን ደግሞ ልጄ ጋር እንደውም ባትመጣ ደስ ይለኛል። ኦኬ ሩታ ደግሞ ችግሯ እኮ ይሄ ነው። ልጄን እንዳታይ ልጄ ጋር እንዳደርስ ትልና ማለት ነው። መልሳ ደግሞ ልጁን አፍቋል፣ ልጁን አላየም፣ እቤት አልመጣም ብላ ትናገራለች። ከዛ ደግሞ ልጁን እንዳላይ መከልከል አልችልም፣ ህግም ድጋሜ ራሴ እጄ ላይ ሰንሰለት አላረግም ምናምን ብላ ደግሞ ትናገራለች። እንደ ጉድ እኮ ነው። ግዴታ አይደለም። ሲቀጥል ደግሞ ማለት ነው አንተ እዚህ ጋር ሾው ለማድረግ ነው የምትመጣው። ሁሌም ሾው ለማድረግ ልክ የመጣ ቀን ልጄን ለማየት መጣው ብለህ ሾው ለማድረግ ነው እንጂ የምትመጣው ችግር የለውም። ምንም ይሁን እኔ አሁንም ከአንቺ ጋር ብዙ ያገናኝ ነገር እንደሌለ ታውቂያለሽ። ጠንቅሽ ተገለጽ። ምንም እንዲያገናኘን አልፈልግም። በቃ በልጄም ጉዳይ አሁንም ምንም እንዲያገናኘን አልፈልግም። እሱ ግዴታችን ነው እያልኩሽ። ይቅርብህ፣ ግዴታ አይደለም። በቃ ሩታ አሁን ይቅርብት እና ደግሞ ድጋሚ ነገ ትጠሪያለሽ።
ነገ ደግሞ ልጅን ለምን አታይም ትያለሽ? ልጅን ለምን መጥቶ አላየም ትያለሽ? ግዴታ አይደለም ማለት እንዳልሆነ በተግባር እያሳየን በቃላት ልትሸነግለን አትሞክር። እሱ እየነገርኩሽ ነው። እሱ ግዴታቸው ፈጣሪ ነው ሁለታችንም የማሳደግ አረግሽውም አላረግሽውም እኔ ጋር ያለው ነገር እዚህ ጋር ያበቃል ማለት ነው። ከዚህ በኋላ የሚያገናኘን ነገር ያገናኘናል፣ ማያገናኘን ነገር አያገናኘን። ከዛም ባለፈ ደግሞ አንድ ነገር ዙሪያ ላይ ሰዎችን እየላክሽ ምናምን እኔን ህይወት መበጥበጥም ማበላሸትም አስፈላጊ አይደለም። አንቺም የራስሽን ህይወት መኖር ትችያለሽ። እኔም መርጬ የራሴን ህይወት እየኖርኩኝ ነው። ምርጫዬን ደግሞ በደንብ አይተሽዋል ብዬ አስባለሁ። ስለዚህ ከዚህ በኋላ በመንገዴ ላይ ላለመድረስ ማንንም አላኩብህም፣ ከቻልሽ በመንገዴ ላይ ላለመድረስ ሞክሬ እያየሁ ነው። ብዙ ነገሮች ዙሪያ ላይ እያየሁ ነው። ግን ደግሞ ሁሉንም ነገር እያየሁ እያለፍኳቸውም እየተቃወምኩም ብዙ ነገሮችን ማለት እያደረኩም እያለፍኩኝ ያለው። ስለዚህ ከኔ ህይወት ጋር የሚያገናኘው ነገር አይኖርም ማለት ነው። አንቺ በቃ በጣም ጥሩ። ከዛ ከሆነ ደግሞ አክት ለማድረግ አትሞክርኛል። አይ እሺ ልጄ ምን አብርሃም ይሄ ነገር ደጋግሞ ተናግሯል። ሶ አንቺ ጋር አልደርስም አትድረሽብኝ። ችግሩ ሁለታችሁን ደግሞ ተለያይታችሁ ቪዲዮ አሰሩም ላይክ ገና ከልጄ ልለይ እንደሆነ ሳስብ ነው ወደ ሰስት ነገር አለብኝ። እግዚአብሔር ትንሽ ጊዜ ነው ፈጥኜ ለመምጣት እሞክራለሁ በቻልኩት አጋጣሚ። እስከ ዛሬ የት ነበርክ? በጣም ነው አክት የምታደርገው። ከቻልሽ ልጄን አይችልም ጣ አብርሃም የምርን ነው። እኔ የምር ግን እንደዚህ ቆርጦለት ነው አቴው ለምን ታይዋለህ? እስከ ዛሬ የት ነበርክ? አራቴው አንገናኝም ያስመስላል እንዴ? እኔ ምለው ማለት ይሄ ሰሞን ትታችሁ ነበረ በሉሌ መሸቀል ማለት ነው። እንግዲህ መጣችሁ ድጋሚ። ግን እግዚአብሔር ይመስገን አላመጣችሁትም በቪዲዮ ማለት ነው። ቤተሰብ ሰላማችሁ ይዛልኝ፣ ወዳችኋለሁ፣ አከብራችኋለሁ። እንግዲህ የሩታና የአብርሃም ጭቅጭቅ መቼም አያልቅም። ሶ ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።